ስለዚህ ያለን አማራጭ ምንድነው ነው ቆንጆ በቀል ነው የምንበቀላት ኔጌቲቭ ኢነርጂው ከእሷም ውስጥ ቢወጣ ደስ ይለኛል ማለት ከኛ ብቻ አይደለም በዙሪያችን ያሉ ሰዎች በቃ ይቅርታ ባብለን ወደሚቀጥለው ህይወት እንድንገባ ነው የምፈልገውና ሌላ ከደብረ ዘይት በተጨማሪ ሌላ የት ቦታዎች ብንሄድ ማየት የምትፈልገው ቦታ ይዛል ጭንቅላት ውስጥ ያለ አይ ዶንት ኖ ብቻ የት እንሄዳለን እኔ እንጃ እኔ ብቻ ዞሮ ከከተማው ወጥተን ለመዝናናት መነሳታችን ብቻ ነው ገብቷል ከስራ ምናምን ተነጥለው ወጥተህ ብቻ ለመዝናናት የሆነ እዚህ ከተማ ስርም ቢሆን የሆነ ቦታ ላይ ሄደህ ለመዝናናት አስበህ ከወጣ ኖርማል ነው ከቻናሉ መጥፋት ጋር በተያያዘ ብቻ ሳይሆን እናንተንም ያጣች አይነት ስሜት ተሰምቷት ስለነበር ነው በዚሁ አጋጣሚ ያው ለእናንተ ያላትን ፍቅር እንዲህ ነው ብላ ያው ሼም ይዟት ይመስለኛል ብዙ ጊዜ አትናገረው ሰላሜን በሰላም ልጣው ሰላሜን አጣው ተጨናነኩኝ በገዛ ቤቴ ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ አንጀቴ ደስ በሚል ነገር እንገናኛለን ጭቅጭቃችን ከዚህ በኋላ የሚያበቃ ይመስለኛልና ሰላም ጋር እጅም ርቀት ድረስ ሄዳ እስከማናገር እኔ ቶፋም ኪዩም ደግሞ ሆነን እህትየው ጋርም ሄደን ጭምር እስከማናገር ደረጃ ደርሰን ነበርና በጣም ክብራችንን አተን በጣም የማይገባ አይነት ነገሮችን አድርጋ ያ ሁሉ ዋጋ መክፈል አልነበረብንም እንዳልኳችሁ እኮ ነው ሳምንት ስላለን የመጀመሪያ ቀን ደብረ ዘይት እናርፋለን ከዛ እዛ ጋር ያለው ሙዳችንን አይተን ደግሞ እንዳልኳችሁ አክሱም ላሊበላ እንዳልኳችሁ በቃ ያላል አሉ የምንላቸው ጭንቅላት በደም በቃ ሰው ቢናደድ ምናምን ከሰላም ጋር ያደረገችው ነገር በጣም ምን ያህል ሆድ አስብሷት ምናምን እንደነበረ የሚያሳይ ነገር ነው ምክንያቱም ቻናል መጥፋቱ ብቻ አይደለም የሰው ልጅ ከሱ ጋር ተያይዞ የሚያስበው ፕላን እቅድ ምናምን ይኖርዋልና ጎብኘት ማለት እንዳልኩሽም ይኸው በቃ አላር ምን ፍታታ ምን ዝናናለን ነው ብላችሁና አንዳንድ ደግሞ ካሜራ ማይበራባቸው ቦታዎች አሉና ስለማውቃቸው ነውና ሰላም የተከበራችሁ የቾኮሌት ካፕልስ ተከታታዮች እንዴት ናችሁ እኛ አለን በጤና ፈጣሪ ይመስገን ዛሬ ደስ በሚል ሙድ ነው የመጣውላችሁ እውነቱን ለመናገር ከሆነ ሳምንቱን ወይም ደግሞ በዛ ባለፉ ጊዜዎች ያሳለፍንበት ሁኔታ በጣም ደባሪና ደስ የማይል ነገሮች ነበሩ ምክንያቱም ከሰላም ጋር ከዩቲዩብ መዘጋቱ ጋር ወይም ደግሞ ከማዘጋቱ ጋር በተያያዘ ደስ የማይል ቦሪንግ ሙድ ውስጥ ነበር የነበርነው አሁን ላይ ግን ፈጣሪ ይመስገን ያው ያለ አይደለ ነገሮች ተስተካክለው ባይሆኑም ቾኮሌት ካፕልስ ተመልሶ ባይሆንም ለነገር ተመልሶ ባይሆንም ሰርተን እንደምናስተካክለው እናንተም ቤተሰቦቻችን አላችሁ እኛም ደግሞ በህይወት አለን እኔና ኪያ ብንሰራ ብንጠር ከዛ በላይ የተሻለ ነገሮችን መስራት እንደምንችል ማምጣት እንደምንችል አምነንበት ዛሬ ከዛ ከነበርንበት ደስ ከማይል ሙድ ወጥተን የተሻለ አይነት ቫይቭ ላይ መግባት ይኖርብናል በኔ አስቤያለሁ ቶፋና ኪዩንም ቀጥሬያቸዋለሁ ሲመጡ የሆነ ከቤካ ጋር በመሆን ያቀድናቸው ወይም ደግሞ አሪፍ ቦታዎችን ለመሄድ ፕሮግራም አድርገናል በዛ ጉዳይ ላይ የተወሰነ እነ ቶፋንም ኪዩንም ሰርፕራይዝ ላደርጋቸው አስቤያለሁ መተው ከነሱ ጋር የምንጫወተው ጨዋታ አለ እሱን በተወሰነ መልኩ ሼር አደርግላችኋለሁ እውነቱን ለመናገር ከሆነ ያው ትንሽ ሰሞኑን ሰላም የሰራችው ነገር ትክክል ባይሆንም እውነቱን ለመናገር ከሆነ ያኔ ያስመሰለን በነበርንባቸው ጊዜያቶች ላይ ቶፋና ኪያ በነበሩበት እኔና ሰላም በነበርንባቸው ጊዜያቶች ላይ ምናልባት ሰላም የሰራችው ነገር ትክክል ባይሆንም ያዘጋችው ቻናል በጣም ትልቅ የተለፋበት ዋጋ የተከፈለበት ቢሆንም እሷ ከጊዜ በኋላ ለኔ ማለት አብረን ስንቆይ መጀመሪያ ግን ልታስቀና ነበር ባሏን የመጣችው ግን በቆይታ ሳትነግረኝ ለኔ የሆኑ ጥሩ ስሜቶች ተሰምቷት ከሆነ ምንም ማድረግ የምችለው መምረዳትም ነገር የለም ታውቃላችሁ ግን ትሪት አረጋት ይገባ ነበር በትክክሉ ላውራት ይገባ ነበር ያ አልሆነም እሷ ቀድማኝ ተሳስታለችና እሷን በትክክለኛው መንገድ እንዳልንከባከባት ወይም ደግሞ የተሰማት ስሜቶች ትክክል እንዳልሆነ በትክክለኛው መልኩ ከማስረዳቴ በፊት እሷ ቻናል እስከማዘጋት ኪያን ሄዳ እስከማስቀየም የተለያዩ ነገሮችን እስከማድረግ ሄደችና እኔንም ከቁጥጥር ውጭ አወጣችኝ ኤኒዌይስ አሁን ላይ ግን ስለዛ ስለጠፋው ቻናል ማሰብ አልፈልግም ከዚህ በኋላ ስላሉት ነገሮች ወይም ደግሞ ከዚህ በኋላ ማድረግ ስለምንችለው ነገር ከናንተ ከቤተሰቦቻችን ጋር ሆነን ስለምናሳካው ነገሮች ነው ማሰብ የምፈልገው ኪዩም ጥሩ ሙድ ላይ አይደለችም እውነቱን ለመናገር ከሆነ ጉዳዩ በጣም የተለፋበት ከመሆኑ ጋር ኪዩ በጣም ብዙ መስዋዕትነት ከፍላበታለች እዛ ቻናል ላይ ብዙ ነገር ሆናበታለችና
ቀለል አድርጋ ነገሮች እንዲያልፉ ማድረግ ለሷ በጣም ከባድ ነው። እውነቱን ለመናገር ከሆነ ይረዳታለሁ፣ ይገባኛል። ነገር ግን አሁን ከዛ ሙድ መውጣት ስላለባት ነገሮችንም በተለየ ነገር ማሰብ ስላለባት ሰላምም ደግሞ እያደረገችው ያለው ነገር ትክክል ካለመሆኑ ጋር በተያያዘ የተወሰነ እረፍት ያስፈልጋታል፣ ጊዜ ያስፈልጋታል በሚለው ከከተማ ውጪ ወስጄ አዝናንቼ ሙዷን ቀይሬ በአዲስ ኢነርጂ በአዲስ ጉልበት በጣም ደስ በሚል ሁኔታ እዚሁ በአዲሱ ቻናላችን ከዚህ በኋላ እኔም ኪዩም ወንድማችንም ቶዬም ዮኒም አለ ሁላችንም በቻልነው መጠን እናንተን ለማስደሰት ለማስተማር ለማዝናናት እና ደግሞ የህይወት ልምድ የምትካፈሉበትን ህይወታችንን ልናካፍላችሁ ከዚህ በኋላ በሚያምር ሙድ እንመጣላችኋለን ብለን እናስባለን። እውነቱን ለመናገር ከሆነ በዚህ 2 ቀን ውስጥ ምናምን ትንሽ ከሰላም ግብ ከወጣን በኋላ ደስ በሚል ሙድ ውስጥ ነበርንና ቶፋ በ24 ሰዓት ውስጥ ደርሶ በ24 ሰዓት ውስጥ ፕሮዲዩስ አድርጎ በ24 ሰዓት ውስጥ ጽፎ ያዘጋጀው የተወነበትም ጭምር የሚገርም ነው። የሚገርም የሆነ ፊልም አቀርበንላችኋል። ያው እኔም ኪዩም ቶፋም ተሳትፈንበታል። በጣም የሚገርም ፊልም ነው። ገብታችሁ ብታዩት ተወዱታላችሁ ብዬ አስባለሁ። እዚሁ ቻናል ላይ እንለቅላችኋለን። እስኪ ያለውን ነገር ታበረታቱናላችሁ። ምንችል ከሆነ በፊልም ኢንዱስትሪው በሚገርም ሁኔታ እንመጣላችኋለን። አይ ግን እናንተ ምናም ካላ ያው የእናንተን ማበረታታት በጣም ለኛ ወሳኝ ነውና በ24 ሰዓት ውስጥ ታስቦ በ24 ሰዓት ውስጥ ተደርሶ እንዳልኳችሁ በ24 ሰዓት ውስጥ የተተወነበት ፊልም ይዘን መተልላችኋል። ሁሉ ነገሩ አልቆ ለእናንተ ዝግጁ ሆኗል። እናንተንም እኛንም ሬዲ ሆነን የምናይበት ጊዜ እስኪደርስ ነው እየጠበቅን ያለ ነው። በዚህ 2-3 ቀን ውስጥ እንለቅላችኋለን። እስኪ ታበረታቱናላችሁ ብለን ተስፋ እናደርጋለን። ከዚህ በኋላ ለቁዘማ ለግብግብ ወይም ደግሞ ደስ ለማይሆን ቫይቦች የሚሆን ጊዜ የለንም። ለመደሰት ለመፍታታት ወይም ደግሞ ቁም ነገር አዘል መልእክቶችን ወደ እናንተ ለማስተላለፍ የሚሆን ጊዜ ነው። እንዳልኳችሁም ወደፊት የምናስባቸው እንደ ፈጣሪ ፍቃድ ያው በእኛ የምናስበው ይሄንን ነው። የሚሆኑት ነገሮች ደግሞ በህይወት ያው ከፍታ ዝቅታ ምናምን ነገሮች ይኖራሉ። እሱንም እንዳመጣጣቸው እናስተናግዳቸዋለን ብለን እናስባለን። የኛ ፕሮግራም ግን ቀጣይ ሳምንታችን የሚሆነው እናንተ ጋር የምናስተላልፍላችሁ እየተዝናናን እየተፍታታን በአዲስ ሙድ ከኪዩም ጋር አዲስ ህይወት ጀምረን በአዲስ ሙድ ይሆናል ብለን እናስባለን። ከቶያ ጋር ያለኝንም ነገር በተወሰነ መልኩ ያው ሰላምን ብትሆን የነበሩት የቀድሞ ህይወቶቻችንን በጣም ደበላቀውታል። ከሱ ጋርም ቆንጆ ጊዜ እንዲኖረን እንድናሳልፍ እፈልጋለሁና በአዲስ ሙድ እንመጣላችኋለን። ኪዩና ቶፋስ ልክ ሲመጡ እንደገና ካሜራ አበራላችኋለሁ። እስከዛው ድረስ አብራችሁን ቆዩልን። እንግዲህ ቤተሰቦቻችን ተወዳጁ ወንድማችን ቶፋም ተወዳጇ ተፈቃሪያችንም ኪዩቲም በሰዓቱ ተገኝተዋል። እውነቱን ለመናገር ከሆነ ከሙድ ሳልወጣ ሳልደበር ሀሳቡን ሳልሰርዘው ሳልነግራቸው ብዙ አስጠብቀውኝ አሪፍ ካልሆነ ማለት ነው። ኪዩ እንዴት ነው አጠራሩ እንትን ነው የሚመስለው ነው ፌሽታ ችግርህ ንገረንና ለምን እንደጠራህ ማወቅ እንፈልጋለን። በነገራችን ላይ ልክ ሳገኛችሁ ምን እንደሚሰማኝ ታውቃለህ? ፊልሙ ላይ አዲስ የሰራናት ፊልም ላይ ካራክተሮቹ ትዝ እያሉ በሱ ካራክተር አይኑ ነው ማያሽና በነገራችን ላይ ማለት ነው እዚህ እንትን ላይ አንድ ፊልም ዘመን በ2 ቀን ተከታተከ ነው እና እንደዛ ነገር ሰራንና መጀመሪያ ላይ ያደረኩት የነበረው ሁለቱን ፍቅረኛሞች ምናምን ነገር አድርገን ነበርና ጀለስ ደግሞ የእውነት ካልሆነ ማልቀስ አይወድምና ያኛው ካራክተሩ ያልቃሻ ነገር ነበርና አረግደለኝ ባይሆን ቀይረኛ እንትን ነገር ብሎ ቀይሮኛልና ብቻ አሪፍ ነው ብዬ አስባለሁ። ታዩታላችሁ ቻለዛ እና ያላችሁ ነገር በደንብ ትነግሩናላችሁ። አዲስ ስራ ነው። በአዲስ ነገር እናንተንም እኛን ማበረታታት ከፈለጋችሁ ፋሚሊዎቻችን እንግዲህ በአዲሱ ቻናል ላይ እንግዲህ ሀብለን ጀምረናል። እናንተ ናችሁ ከፍ የምታደርጉንና አብረን ከፍ እንላለን ብዬ አስባለሁ። ያው አስተያየታችሁን እነሱ ናቸው የሚሰጡት በደንብ ከኛ በላይ። እናም ውድ ተመልካቾቻችን ያው እንዳልኳችሁ በጣም በሚሊዮን ይቺን ሳምንት በነገራችን ላይ እንዳልኳችሁ ከዛ ከሰላም ዱካ ከወጣን በኋላ ያለንበት ሲቹዌሽን ጥሩ ደስ የሚል አይነት ቫይቭ ነውና ያቺን ቫይቭ ለማስጠበቅ የሚያህል ጭምር ነው ማይሆን ከሆነ አንድ ነገር በተረጋጋሚ መልፋት ነው የሚሆነውና መተውና መጓዝ ይሻላል። አንድ ቦታ ላይ ዝም ብለህ ተከራከርክ ዝም ብለህ እዛ ላይ ኤነርጂን ከመጨረስ what is the next ብለህ ምንድነው የሚሻለው በቀጣይ ምናምን ብለ ወደዛ መጓዝ የሚሻል ይመስለኛልና አሁን አሪፍ ላይ ነው ያለነው። ሁላችንም አሪፍ ኢነርጂ ላይ ነው። ምንም የጠፋብንም አንመስልም። ያገኘነው በዛ መሰለኝና ፈጣሪ ያለ ምክንያት ምንም ነገር አያደርግም። ስለዚህ
ልባችን ላይ ደስታ ነው እንግዲህ ከመለሰልን ምን አስፈላጊ አይደለም የዛን ያህል እንግዲህ ተመልካቾቻችንም እዚሁ ስለሆነ ያሉት እንግዲህ አዲሱ ቻናላችን ይሄ ነው እና ሰብስክራይብ አድርጉልን እና ቤተሰብ ሁኑ ቀጣይ ላይ ደግሞ እንግዲህ ያንሽ ከነገርካቸው እንጃ ግን ፊልሙንም እዚሁ ላይ ነው እንለቃለን አንተ ታዋዛው በደንብ ስለሱ ነገር በደንብ አዌርነሱም ከኔ የተሻለ ስላለ በደንብ ተነግራቸዋለሁ አይ ፊልሙንም በቃ ባጭሩ እዚህ ላይ እንለቅላችኋለን እና አሪፍ ከሆነ አክቲንጋችን ምናምን ቆንጆ ከሆነ ተከታታይ ነው የምናደርግላችሁ እስክትሰለቹ ድረስ ብቻ እስቲ ፕሮጀክታችን ነው ከብዙ ተዋናዮች ጋር ምናምን ሰርተናል ከዚህ ቀደም እንደምታውቁት በጣም ብዙ ተዋናዮች ጋር ሰርተናል እኛ ራሳችን እስቲ ከነሱ ጋር በመስራት ያካበትነው ልምድ ካለን ሞክር ምናምን ነገር ብለን በቀላሉ ማቴሪያሉም እኛ ጋር ስለሆነ ያለው ሰርተናል እንግዲህ ኢንተርቴን የሚያደርግ ከሆነ የሚያዝናናችሁ ከሆነ ኮሜንት አድርጉልናላችሁ ከዛ በኋላ እናሰለቻችኋለን በሚገባው አይደል ባግባው አኪዩ እንኳን ምንም የለም ጥርጥር የለውም ምንም እያልኩኝ አይደለማ እኔ አይታችሁ ፍረዱ ያው ታውቃላችሁ ፋሚሊዎችኛ ለምን ታረጋለሽ ለምን እስቲ እናላችሁ ማቀው ሰብስክራይብ ስታደርጉን እውነት እስቲ በዚህ ፊልም ላይ እውነት አክቲንግ ይቋጣልናል እንስራ ወይስ ባለንበት እንቀመጥ የሚለውን ነገር አሪፍ ስራ ነው ተወዱታላችሁ ብዬ አስባለሁኝና ያው እንግዲህ ቶዬ ነው ያስጀመረንና እንቀጥላለን ብለን እናስባለን እናንተ ናችሁ የምታውቁትና እስቲ የእናንተ ድጋፍ ያስፈልጋል እውነቱን ለመናገር ከሆነ ከበዚሁ አጋጣሚ ባለችበት ላውራው ብዬ ነው ማለት ከዩቲዩብ ጋር መጥፋት ጋር በተያያዘ በጣም ዲፕሬሽን ውስጥ በጣም ስሜታዊ ሆና ነበረ ምንድነው ጉዳዩ ዩቲዩቡ መጥፋቱ በራሱ ብቻ አይደለም ወይም ደግሞ እቺ ቸኮሌት ካፕልስ የምትለዋ ቫይብ መጥፋቱ ብቻ አይደለም እሱ ራሱን የቻለ ሌላ ትልቅ ድባቴ ያለው ሌላው ደግሞ ከናንተ ቤተሰቦች ጋር መላመድ ወይም ደግሞ እናንተን ማጣት በጣም ትልቅ የራሱ የሆነ አላር ቤተሰብ እንደማጣት ማንነትን እንደማጣት አርጋ ነው የምታስበው ኪዩና ከቻናሉ መጥፋት ጋር በተያያዘ ብቻ ሳይሆን እናንተንም ያጣች አይነት ስሜት ተሰምቷት ስለነበር ነው በዚሁ አጋጣሚ ያው ለእናንተ ያላትን ፍቅር እንዲ ነው ብላ ያው ሼም ይዟት ይመስለኛል ብዙ ጊዜ አትናገረው በጣም ወዳችኋለሁ እናንተም ትወዱኛላችሁ ብያስባለሁኝና መዋዳዳችን አይጠፋም በጠላት የሚጠፋ ነገር አይደለም ድጋሚ እንገናኛለን ብያስባለሁ በአዲስ ኮንተንትና ደስ በሚል ነገር እንገናኛለን ጭቅጭቃችን ከዚህ በኋላ የሚያበቃ ይመስለኛልና እናንተም ደስ ብላችሁኝ ያን እንድታዩን እኛም ደስ ብሎን ደግሞ ወደ እናንተ የምናቀርበው ብዙ ነገሮች ይኖሩና አብራችሁን ሁኑ ነው ያው ታውኑ ጉዳያችን ንግባ ምንድነው ማትረዘም እውነቱን ለመናገር ከሆነ ሰርፕራይዝ ምናምን ብላ እንገብገበ ጠርተህን ስለ ፊልም ታስወራን ታዲያ ይኸውልህ አሁን እኮ ሰርፕራይዝ እኮ በአንድ ጊዜ አይነገርም እኮ ምንድነው ቀስ ተብሎ ነው አይደል ነገር እኛ ጎብተን በጣም ንገረን እና ሰሞኑን ካለንበት ያው እንዳልኳችሁም ደስ የማይል ነገሮች ተፈጥረው ነበር ምናምን ነገር እነዛ ነገሮች ትክክል እንዳልሆኑ አምነናል መጀመሪያ ሳምናምን ወይም ደግሞ ማስተካከል እንችላለን ብለን ሳናስበው በፊት አለ አይደል ብዙ ርቀት ተጉዛለች ኪዩም ሰላምን ለማናገር ወይም ደግሞ የፖስተችበት ነገር ወይም ደግሞ መመለስ የሚቻልበት የሆነ አይነት መንገድ ምናምን ነገር ካለ ምንድነው የሚለውን ነገር ለማወቅ ሰላም ጋር ረጅም ርቀት ድረስ ሄዳ እስከማናገር እኔ ቶፋም ኪዩም ደግሞ ሆነን እህትየው ጋር ሄደን ጭምር እስከማናገር ደረጃ ደርሰን ነበርና በጣም ክብራችንን አተን በጣም የማይገባ አይነት ነገሮችን አድርጋ ያ ሁሉ ዋጋ መክፈል አልነበረብንም ምክንያቱም እናንተ ቤተሰቦች እያላችሁ እኛም ደግሞ በጤና እያለን ፍቅራችን እያለ ቤተሰባዊነታችን እያለ በዛ ደረጃ መሄድ አልነበረብንም ዘግይቶም ቢሆን ገብቶናል ግን አሁን ላይ ወደፊት ከናንተ ጋር ማለት ነው መቀጠል የምንፈልገው ላይክ ሼር ሰብስክራይባችሁን በእጥፍ ድርብ ታረጉታላችሁ ወደ ወዳጅ ዘመዶቻችሁን የኛም በቀል እናንተ ተበቀሉልናላችሁ ብለን ነው የምናስበው እና ምንድነው ነው ልንላችሁ የፈለግነው ሰላም እኛ የሚደብራትን ነገር የሚጎዳትን ነገር ወይም ደግሞ ትክክል ያልሆነ ነገር ማድረግ አንፈልግም ምክንያቱም አፈቅራለሁ ወዳለሁ ብላ ነው የመጣችው ሰው በትክክለኛው መንገድ እንድንመልሳት እድል ብትሰጠን ቆንጆ ነበር ግን አልሰጠችንም ስለዚህ ያለን አማራጭ ምንድነው ነው ቆንጆ በቀል ነው የምንበቀላት ወይም የፍቅር በቀል ያ ደግሞ ምንድነው ነው እኔም ኪዩን ከፍቅሬ ጋር ቶፋም ደግሞ ከወንድምነቱ ጋር ሆነን በሚያስደንቃት በሚያስገርማት መልኩ ፍቅራችን ሙሐባችን ወንድምነታችን አብሮነታችን መተሳሰባችን እያየች እንድትጸጸተ ይሄንን ነገር ነው እንደ በተንኩት ይሄን ነገር ነው እንደ ያበላሽሁት ብላ እንድታዝን ነው እኔ ምፈልገው እንጂ የሆነ እሷን የሚያማት ነገር ሰንዝሬ መትቻት ወይ የማይሆን ነገር ተናግሬያት እንዲሆን አልፈልግም እናንተም ብትሆኑ ማለት ነው እንዴት ነው ካዲ ያሰብኩ አልገባም አይ ስለዚህ እኔ ያሰብኩት ምንድነው ነው ከቤካ ጋር ሆነን ማለት ነው የሳምንት ፓኬጅ ነው የያዝነው እስክንሰለቻች ያለው ነው የ3 ቀንም ይሁን የ2 ቀንም ይሁን እኔ ሳምንት ኦፈር ይያለሁ
ከከተማ ውጪ ወተን ላላ ፈታ እንድንል ሁሉ ነገር አዘገጃጅቼ ጨርሼ ነው የመጣሁት። ፍራንክ እንዳይሆን አረ ምንም አጓግቶኝ እኔ የእውነት ኪዩቲሙች ነው ማለት ምንም ሪል ነው የምር ሲሪየስ ነው ማለት የት ነው ከከተማ ውጪ ነው የምንወጣው። ያው መነሻው የሚሆነው እዚሁ ከደብረ ዘይት ነው የምንጀምረው ስንወጣ ማለት ነው። እና ቦታ እየቀያየርን መሄድ ያሉብን ማየት ያሉብንም በጠቅላላ ማዳረስ ያለብንን በአንድ ሳምንት ውስጥ ማዳረስ ያለብን ቦታዎች በጠቅላላ እንሄዳለን። ስንጀምር ግን ምንጀምረው ከዚቹ ከቅርቧ ጉብኝት አለው መዝናኛ ሪዞርቶች ምናምን ነገር ይኖራሉ። ቆንጆ ቆንጆ ቦታዎች ይኖራሉ። ግን አሁን የምንሄድበት ግድ የላችሁ ምንም አያሳስባችሁም። ያያችሁት የሰማችሁት ነገር በጠቅላላ የእናንተ የሚሆንበት አጋጣሚ ነው። ግድ የለሽም በእኔ የሆኑበት ከየትም እንዴትም ይምጣ ሙሉ ወጫችሁ ተችሎ ነገ ምን ጀምራት ደስ የምትል ራቅ ብለን እንሄዳለን። አዎ የት ማለት ምን ሆቴሎች እንደምንገባ ቦታው ላይ ስንደርስ ነው የምናየው። ግን የምንነሳው እንዳልኳችሁ ከደብረ ዘይት ግን አሪፍ ውሳኔ ነገር ይመስላል። ካለው ጫጫታ ነው ከታ ለመራቅ ምናምን ጸዴ ነው። በቃ አሪፍ ነው። ትንሽ ሪፍሬሽም ለማድረግም ፕላስ ደግሞ በቃ ይገባናል ነገር ማለት በቃ በጣም ተጨናንቀን ነው ያለንበት። አራው ቶዬ ይገባናል ነው ትንሽ ኢንጆይ ብናደርግ ምናምን አሪፍ የሚሆን ይመስለኛል። እንዴት እንዳሰብከው የምር እውነቴን ነው የምላችሁ። እንዴ ጸጉሬ ራሱ በጭቅጭቅ አለቀ እኮ እንደ በረሃ ችግኝ አንዱ እዚህ ጋር አንዱ እዚህ ጋር አንዱ እዚህ ጋር ነው እና በምንም አይደለ ሄዳችሁ እንትን ካላችሁ በኋላ ደግሞ በደንብ ታመሰግኑኛላችሁ። እሺ ለኔ አስበው አይ በጣም ነው የማመሰግነው እኔም ስለተቀበላችሁ። በነገራችን ላይ አሁን ትንሽ የሆነ ነገር አለብኝ ትሉኛላችሁ ብዬ ፈርቼ ነበረ። ባንድ ቀን ነገ ማረግ አረ ባንድ አፍ ወደ ኋላ መመለስ የለም። በቃ ተስማምታችሁ ነገ ነው ነገ ዛሬ እቃችሁን ተሸካክፋላችሁ ወዳይ ዘመድ ተሸናባበታላችሁ። ነገ ኦን ታይም ላይ ከየበራችሁ ላይ ነው ፒክ ማረጋችሁ። ጉዞ ወደ ቅርቢቷ ተወዳጇ ቢሾፍቱ ነው። እዛ ነው የምንጀምረው። ከዛ በኋላ ወደ ደብረ ዘይት ማለት ነው። ከዛ ነው የምንጀምረው። ከዛ በኋላ እናንተ የፈለጋችሁትን ነገር ወደ ፈለጋችሁት ቦታ እንትን ማለት ትችላላችሁ ማለት ነው። ተስማማችሁ ማለት ነው። ዴፊኒትሊ በደንብ እንጂ የመጀመሪያ እኔ ከመረጥኩት በኋላ ማለት ነው። የቤካ ሰፈር ይዘለት ነው። እሱን ሳማክረው መጀመሪያ ከቢሾፍቱ ነው እንጂ ከመጀመሪያ ላይ መጀመሪያ ሲጀምር በቃ ለዛ ነው እሱ መደሰት መፍታታት መዝናናት ስላለበት ከሱ ጋር ነው የጀመርነው። ከዛ በኋላ ያለውን ደግሞ እናንተ ምርጫ። እስኪ የት ብትሄዱ ደስ ይላችኋል? ከቶይ ያልጀመረ እና ምንቴም ምናምን እንዳይደብራቸው ወልቅጤ ስንሄድ ምናምን በላቸው ይሄዳሉ በላቸው። በጀት የለንም ለጊዜው። አይ ይሄ ቪዲዮ ታይዋለህ ብዬ አስባለሁ። የግል ጉዳይ እንዳታረጉብኝ። በጊዜ ይደርሳል። በጊዜ ምናምን በጣም እንትን ካላችሁ መንገድ ላይ እንትን ብላችሁ መምጣት ትችላላችሁ። ሐሳብ ከቀየራችሁ እንቀበላችኋለን። መንገድ ላይ ይሄን ነገር ካወቃችሁበት ሳንነግራችሁ ነው የምንሄደው። አታስዋሹን፣ ያው ስለምትከተሉን። ግን እዛ መምጣት ይቻላል መንገድ ላይ ምናምን እና የተለያዩ የመዝናኛ ነገሮችን ምናምን ነገር እያደረግን ከዚሁ ጀምሮ ፈታ እያለ ነው የምንሄደውና እንዳልኳችሁም እስኪ ከየት ሌላ ከደብረ ዘይት በተጨማሪ ሌላ የት ቦታዎች ብንሄድ ማየት የምትፈልገው ቦታ የት አለ ጭንቅላት ውስጥ ያለ? አይ ነው ብቻ የት እንሄዳለን? እኔ እንጃ። እኔ ብቻ ዞሮ ከከተማው ወጥተን ለመዝናናት መነሳታችን ብቻ ነው። ገብቷል? ከስራ ምናምን ተነጥለው ወጥተህ ብቻ ለመዝናናት የሆነ እዚህ ከተማ ስርም ቢሆን የሆነ ቦታ ላይ ሄደህ ለመዝናናት አስበህ ከወጣ ኖርማል ነው። ገብቷል ሐሳቢ? አየው እና የትም ቢሆን ዋናው ለመዝናናት ማሰባችን ነው እንጂ it's normal። የትም ይመቸኛል የትም ነው ያንተ ወረቂት ይዞራል። እኔ ሰላምን አልያት እንጂ የትም ይሁን ችግር የለም። እሷን ብቻ አልያት እንጂ ቦታው ምናምን መቀየሩ ከሁለታችሁ ጋር መሆኑ ለኔ በጣም ነው ደስ ያለኝ። የሷ ሙድ እንዲቀየር ሰላምን እንጥራት እንዴ ካልሆነ ሰላሜን በሰላም ልጣው ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ አንጀቴ
ምን ይሳለኛል አልቻልኩም እኔ አመልሽ ከፋ ጥፊ ወይኔ ንጥፋ ማለት አይቀር አይ ይሆናል አይደለ ኔጌቲቭ ኢነርጂ ከእሷም ውስጥ ቢወጣ ደስ ይለኛል ማለት ከኛ ብቻ አይደለም በዙሪያችን ያሉ ሰዎች በቃ ይቅርታ ባብለን ወደሚቀጥለው ህይወት እንድንገባ ነው እንፈልገውና ያው በቀጣይ ደግሞ ያው አሁን ራሳችን ላይ እንስራና ከዛ እሷ ላይ እንሰራለን የማንሄድበት ቦታ የለም እኔ ደብረ ዘይት ብያለሁ ቀጣይ ደግሞ ቢሆን ደስ የሚለኝ እንዳልኳችሁ ወደ ሶፎ ማረም ባይ በጣም ደስ ይለኛል ባይዘው የኡነቴን ነው ማለት እዛ አካባቢ ምናምን እንደኔ እንትን ማለት ሐረርና ድሬ ምናምን ሐረር ድሬ ሲባል ብዙ ጊዜ ስለምሰማ ባይገርም ምንም የጉዞ ታሪክ የለኝም ከከተማ ወጥቼ አላውቅም ወደዛ ሐረር ብርቅዬ የአዲስ አበባ እንስሳ የምር ብርቅዬ ነው የምመስለው በቃ ታስሬ አዲስ አበባ ጫፍ ጋብቻ ነው አዎ ድሬ ሐረር በጣም እኔ ማየት የምፈልጋቸው ቦታዎች ናቸው እዛች ትናንት ሐዋሳ ራሱ እዛች ኮባ ጋላ የኮባ ምስሉን አወቃት እቺ እንደዚህ መሀል ላይ ገብርኤል ቤተክርስቲያን ፊት ለፊት ያለች ብዙ ጊዜ ኢንተርኔት ላይ ነው እንትን እያልኩ ማያትና እዛ ጋር ሆኜ ራሱ ፎቶ ብነሳ ምናምን ደስ ይለኛል እና ያላሰብነው ብዙ ናቸው በጣም ብዙ ከብዙ ሀገር ከብዙ ክልል ከብዙ ከተማ ናቸውና ስለዚህ እናንተ እዚህ ይዩልን ይሄኛውን ቦታ ብታዩት በጣም ያምራል እናንተንም ያዝናናችኋል የምትሉት ቦታ ምናምን ካለ እስኪ ኮሜንት ላይ አስቀምጡልንና እኛም ቀለል ይለናል ለመምረጥምና መርጦ ከጨረሰ ግን አንገደድም ነገ ኔክስት ምናምን ለኔክስት አሁን እንዳልኳችሁ እኮ ነው ሳምንት ስላለን የመጀመሪያ ቀን ደብረ ዘይት እናርፋለን ከዛ እዛ ጋር ያለው ሙዳችንን አይተን ደግሞ እንዳልኳችሁ አክሱም ላሊበላ እንዳልኳችሁ በቃ ያላል አሉ የምንላቸው ጭንቅላት በደም በቃ መጎብኘት ማለት እንዳልኩሽም ይኸው በቃ ያላል ምን ፍታታ ምን ዝናናለን ነው ብላችሁና አንዳንድ ደግሞ ካሜራ ማይበራባቸው ቦታዎች አሉ እና ስለማውቃቸው ነው በቃ አለን አይዞህ ከማለን አይደብር የብዙ ሰው አመል ይወጣል ብዬ አስባለሁ እዛ መዝናናት ላይና ለማንኛውም ያው እንደ ካሜራማን እንደ ተከፍቶናችሁ እንደ ቶዬ ያዝ ተው ብቻ አትሁን ስለው እምቢ ብሎ ይሄ አሁን እንደው በደንብ እንዲዝ ነው ማረግበት አይ ብዙ የጉቦ ገንዘብ በደንብ ይዛችሁ ካሜራው እንዲይዝላችሁ ብትፈልጉት ቦታ ላይ የጉቦ ገንዘብ ግድ ነው ፋሚሊዎች ግን እኔ ደስ ብሎኛል ለመናገር በጣም ነው የምናመሰግነው ያው ምስጋናው እንትን ካልከን ካንሸራሸርከን ባለው ሁኔታውን አይተን ምን ወሰደ ይሆናል ግን ስላሰብክም በጣም አመሰግናለሁ ለኛ አስበ ማለት አይታል ሁኔታዎችን በደንብ እየተገናኘን አልነበረም ነው ካንተ ጋር ሰሞኑንና ማለት እኔ አዝኜ እናንተንም ማሳዘዝ ስላልፈለኩኝ ነበር ላገኛችሁ ያልፈለኩትኝ በዛ ሰዓት ላይና ግን ደግሞ አሁን ያንን ሁሉ ልንረሳ ስለሆነ ጥሩ በጣም አሪፍ መርሃባሽ እኔ እንዳልኳችሁም ተቀብያለሁ በጣም አመሰግናለሁ እንዳልኳችሁም ነገ ስላችሁ ድንገት ነው የነገርኳችሁ ምናምንና ፕሮግራም አለብኝ እንትን አለብኝ ትሉኛላችሁ ብዬ ትንሽ ፈርቼ ነበር አላሳፈራችሁኝም ፈጣሪ አክብርልኝ በዚሁ አጋጣሚ ይሰረዛ ሳይኖረን ቀርቶ እኮ አይደል ግን ይሰረዛል የሚበልጠውን ጭንቅላታችን ማገናዘብ አይከብድም ይሰረዝና ካንተ ጋር እስቲ እንደውም እኮ የመጀመሪያ ጉዟችን ካንተ ጋር አዎ ከከተማ ስንወጣ ምናምን ነገር ምን ሄዳችሁ ተበድለናል አይ ከተማ ውስጥ መልክ ሲሰራ ማለት አንተኛ ጋር ነበርክ እንዴ ኧረ እኔ በህይወቴ ሄጄ አላውቅም የትም አይ ከተማ ውስጥ የተሰሩ እንትኖችን ምናምን ነገር የተለያዩ ቦታዎችን እንሄዳለን ከኪዩ ጋር በተለይ ግን ከከተማ ወጥተን ምናምን ነገር እንደዚህ በደምብ ሰፊ ጊዜ ወስደን ምናምን ነገር አግተን ስንወስዳት እዛ ከከተማ ውጪ ያኔ አንዴው ሳልፈልግ ነው እሱ ያደበደበውና በዚህ አጋጣሚ እንትን የሚያስታውሰኝ አንድ ዘፈን አለ ነገርኝ ሳትዋሽ ትወጂኛለሽ የሚል ዘፈን የለም ያ በዜማ ስትሉ ምናልባት ዜማ ጌት ይወጣል ፍቅርሽ እውነት ነው ወይ የሚል ዘፈን የለም ጃኪያ ካላወቀችው ጂስ የእውነት አላውቅም ኧረ ታውቂዋለሽ ኧረ ሀገር ጊዜ ዘፈን ተመልካቾች ያውቁታል መሰለኝ አይ አዎ ያኔ ነባና አንተ ዘፈኑ ባይዘው ግጥም አይደለም የምትቀይሩት ዜማ ነው እና ይሄ ታላቅ ጥበብ እኮ ነው ታላቅ ጥበብ ሰው ብዙ ጊዜ የሚሳሳተው ግጥም አንዴ ተመልካቾች ዜማ እኮ ይያዛል
ግጥሙን አናውቀውም በዜማቸው ላይክ እነሱ ግን ግጥሙን ይዘውት ዜማውን ነው ነባ ነው። በነገራችን ላይ ዘፈን ማዳመጥ ከመጀመሪያ በፊት ነባን ነበር ማዳምጠውና ለዚህ ተጠያቂው ነባ በነባ እናተሳብ ኤክስፒሪየንስ የመጣው የዚህ አይነት አዘፋፈን ክህሎት የደብረው በነባ ነው እና ያን በጣም ነው ደስ ያለን። ተመልካቾቻችንም በዚህ አጋጣሚ በጣም ተጨንቀው ነበረ። በተለይ በኪዩ ጉዳይ ላይ ምናምን ነገር አዝነው ነበረና ላይክ ምን ያህል ለሰው ስሜት እንዳለው አይ ቲንክ ግማሾቻችሁ አንደርስታንድ ያደረጋችሁ ስለማይመስለኝ ነው። ላይክ የፈለገ የሰው ልጅ እንትን ቢል ሆድ ቢል ሰው ቢናደድ ምናምን ላይክ ከሰላም ጋር ያደረገችው ነገር በጣም ምን ያህል ሆድ አስብሷት ምናምን እንደነበረ የሚያሳይ ነገር ነው። ምክንያቱም ላይክ ቻናል መጥፋቱ ብቻ አይደለም የሰው ልጅ ከሱ ጋር ተያይዞ የሚያስበው ፕላን እቅድ ምናምን ይኖረዋልና አውርታኝ ስለምታውቅ ነው እኔ ቶዬ ፖድካስት ምናምን መስራት ፈልጋለሁ። የሆነ ነገር በጣም ብዙ የተጎዱ ሰዎች ምናምን አሉ ላይክ እና ለነሱ መድረስ የሚችል አይነት ነገር የሆነ ነገር መስራት ፈልጋለሁ ምናምን ብላ ላይክ ፕላን እያደረገች ምናምን ስለነበረ ላይክ የሆነ ነገር አስባችሁ ስታጡት አይነት ነገር ማለት ነውና ከዛ አንፃር ነው እንጂ ላይክ የቻናሉ ጉዳይ ብቻ ሆኖ አይደለም። በዛ ልክ ሲያሳምማትና ሲያስደብራት የነበረው ከሱ ጋር ተያይዞ የምታስቡት ነገር ይኖራል። አሁን እኮ እናንተ እንኳን እዛው ላይክ አብዛኛውን ጊዜ ያላችሁት የኛ ተመልካቾቻችን ከሀገር ውጪ ናቸው አብዛኞቻችሁ ማለት እና እየሰራችሁ የሆነ ነገር ፕላን ታደርጋላችሁ። እቺኛውን ደግሞ ሰርቼ ለልጄ የሆነ ነገር ባደርግ ለእናቴ የሆነ ነገር እቺን ደግሞ ይዤ የሆነ እንደዛ እንደምትሉት ላይክ እንደዛ አይነት ነገር ኪዩ ጋርም ነበረ ገባ እና ከዛ አንፃር የሆነ ነገር ፕላን ያደረገችው ነገርም ሲጎድልባትም ፕላስ ደግሞ ያው እንደምታውቁት እኔ ያናል ባላስጨንቃትም ግን ብድር ሲኖርባት በጣም የምትጨነቅ አይነት ሰው ነች እና የሆነ ነገር ሰርቼ ምናምን ከቨር ባደርግ ቶሎ ብመልስ ምናምን አይነት ስታፍ ምናምን ስለነበር ላይክ የሆነ ካሰባችሁት ነገር ላይ ሁሉም ነገር ሲጠፋ ማለት ነውና ፔንፉል ነው ላይክ ይሄኛውን ነገር እንዲህ ካልነገርኳችሁ ተረዷታላችሁ ብዬ አላስብም። ብቻ በዛ ልክ ስለሆነ ነው እንጂ እንትን በቃ ተረዱን በዚህ ልክ አድርጋችሁ ነው። ብቻ አሁን ያ ነገር ሁሉ አልፎ በቃ የተሻለ ጊዜ ይመጣል ምናምን ብለን ትተነዋል። አንዳንድ ጊዜ መተው ራሱ ሰላም ይሰጣልና ትተነዋል ሙሉ በቃ ብቻ አሁን የደስታ ጊዜያችን ስለሆነ ወደዛ ተመልሰን ተናነለም ያው ስፔሲፊክ ለማድረግ ያህል ነው ጉዳዩ። አሁን ዛሬ በጣም ደስ ብሎናል። አንሽ ካልሸመጠጥከን ምን አረ ምንም ጥርጥር የሌለው በጣም ራህ የሆነች ጊዜ አሳልፈን እንመጣለን ብለን ተስፋ እናደርጋለን። ከዚህ በኋላ የምንገናኘው እንዳልኳችሁም በጉዟችን ላይ ስለሚያጋጥሙን ስላሉት ነገሮች ስለምንዝናናባቸው ነገሮች ጭምር ነው የሚሆነው። እዛው አካባቢ ሂደን ደግሞ ያሉትን ነገሮች በደንብ የምናስጎበኛችሁ የምናሳያችሁ ይሆናል። እናንተም ቤተሰቦቻችን እንዳልኳችሁም ይሄንን ቻናል በማበረታታት ቆንጅዬ በቀል ተበቀሉልን። አበረታቱን። ኪዩንም አበረታቷት። ተረብሻለች፣ መንፈሷ ጥሩ አልነበረም። አንደኛው ይሄኛው ፕሮግራም ወይም ደግሞ የጉዞውን ፕሮግራም ያዘጋጀውበት ራሱን የቻለው ነገር ደግሞ የኪዩንም ቀልብ ረሃ ለማድረግ ነው ማለት እሷንም ዘና ለማድረግ ካለኝ ጉጉት አንጻር ነው። እንደዛም ሆኖ ከመዝናናቱ ጋር እኩል በኩልም ደግሞ ቻናሉን ሰብስክራይብ አድርጋችሁ እናንተ ስታሳድጉት እናንተ ቤተሰቦች መኖራችሁንም እንደ ቤተሰብም ደግሞ ከሷ ጋር አብራችሁ እንደምትዘልቁ ማሳያ አንዱ መንገድ ነው። ኪዩንም እኔንም ቶዬንም ማበረታታት ነው ብዬ አስባለሁና በጣም ነው የምናመሰግናችሁ። አሁንም ቢሆን እያበረታታችሁ ነው፣ ለኛ ግማሽ መንገድ እየሄዳችሁ ነው። አሁን ደግሞ 100% ይቺን ነገር የደውሏን ምልክት በመጫን ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ እንዲህ ብታረጉ እንደዚህ ብታረጉ ይሄ ትክክል ነው ትክክል አይደለም እያላችሁ እያበረታታችሁ ነው። በጣም እናመሰግናለን። በጣም እንወዳችኋለን። የተለመደው ትብብራችሁን እንጠይቃለን። እኔም ወዳችሁ አኑ ነኝ። እነሱ ራሳቸውን ይገልጻሉ። ተሰናበትኩኝ። እኛ ያኑ ወዳጆች ነን ስናሳጥረው ማለት ነው። ፒስላ ምንድነው? እስቲ እንደ ወጣቶች ዋጓን ማን ኪዩቲስ ሁላችሁንም እንደምወዳችሁ ታውቃላችሁ። እንግዲህ ሰብስክራይብ በማድረግ አግዙን። በአዲስ ነገር ደግሞ በአዲስ ፌስታ እንመጣለን ብዬ አስባለሁ። አሁን በጣም ነው የማመሰግነው ማርያም፣ በጣም ነው የማመሰግነው ነገር ስላረሰብክልኝና አይዞህ ቶዬ አይደብርሽ። ይፈለግልሃል። በጣም ነው የምወዳችሁ፣ የእውነት ነው የምላችሁ። በጣም ነው የምወዳችሁና ፋሚሊዎቼ ናችሁ። ፋሚሊ ስላችሁ ኖርማል ፋሚሊ ሳይሆን ፋሚሊዎቼ ናችሁ። ብዙ ነገር ሲጨንቀኝ ካሜራ ብቻ እናንተ ጋር ነው ማወራውና
እናንተን ማጣት ነው ለኔ መሰበርና ትረዱኛላችሁ ብዬ አስባለሁ። ብዙ ነገር ስለምትረዱኝና በብዙ ነገር ስለምትደግፉኝ በጣም አመሰግናለሁ። እንግዲህ በአዲስ ነገር እንገናኛለን ብዬ ተስፋ አደርጋለሁ። እስከዛው ግን ሻለን ነገ ከነገ ወዲያ ፊልማችን ድጋሚ ደግሞ በሆነች ሰርክል ውስጥ ድጋሚ እስኪ ሰርፕራይዝ ይሁን ይሻላል እንገናኝ። ፊልሙም ላይ አበረታቱን እንዳልኳችሁም በጣም ካጀገናችሁን በሌላ ደግሞ አጫጭር ሙቪዎችም በረጅምም ደግሞ እንመጣላችኋለን። ያው ከዚህ በፊት የተለቀቁትንም የማደጎ ልጆችን አይታችኋል፣ ሰራተኛዋን አይታችኋል። ብቻ የተለያዩ ሙቪዎች ላይ እየመጣንላችሁ ነው ያለው ነው። በዚህም ደግሞ ታበረታቱናላችሁ ብለን ተስፋ እናደርጋለን። የምንወዳችሁ ቸኮሌት ካፕል ሰዎች ነን። ይመቻችሁ።